የቤቨንስ ፎርሳ ስምምነት በንዑስ ኮሚቴ በተባበሩት መንግስታት ዘንድ ያለው የታላቋ ብሪታንያ ዋና መልእክተኛ ቤቨንና ስፎርሳ በተስማሙበት መሰረት ረቂቁን ውሳኔ አስተካክሎ ለዋናው ኮሚሽን ሲያቀርብ በተጨማሪ ከህንድ ከአውስትራሊያና ከኢራቅ መንግስት ለእነዚህ የቀድሞዎቹ የጣሊያን ኮሚቴዎች መፍትሄ እንዲሆኑ ልዩ ልዩ ሐሳቦች መግረፍ ጀመሩ። የጣሊያን የውጭ ጉዳይ ሚኒስትር ካርሎስ ፎርሳ በሎንዶን ያደረገውን ስምምነት በይፋ እንዲደግፉለት ለወዳጅ ለፈረንሳይ መንግስትና ለታዛዦቹ የላቲን አሜሪካ ሀገሮች ለማስረዳት ጥቂት ቀናቶች አስፈልገውት ነበር። ላቲኖች ሎንዶን ላይ ስለተደረገው ስምምነት መመሪያው ከጣሊያን መንግስት ተፋጥኖ ስላልደረሳቸው ከታላቋ ብሪታንያ ዋና መልእክተኛ የተዘጋጀውን አዲሱን ረቂቅ ውሳኔን ለማደናቀፍ በሰፊው ማምታታት ጀመሩ። በ18ቱ የላቲን አሜሪካ ሀገሮች ስም